ሌላኛው ምርጫችን የሚሆነው ቻይና 95 በመቶ የሚሆነውን የዓለምን ክልል ኢንተርኔት ገመድ መቁረጥ ወይም መበጣጠስ የሚችል አዲስ መሳሪያ ቻይና ይፋ አድርጋለች። ቻይና ዓለምን የሳይበር ደህንነት እና ዓለም አቀፍ የመረጋጋትን ስጋትን ይፈጥራል ተብሎለታል። ይህ መሳሪያ በኃይለኛ የባህር ውስጥ ኬብሎችን መቁረጥ የሚያስችል ነው የተባለው ዓለማችን የኢንተርኔት ትራፊክ ውስጥም 95 በመቶ የሚሆነውን በባህር ውስጥ እንደሚገኝ ይታወቃል። ኢንተርኔት ኬብሎች ማለት ነው። ስለዚህ ቻይና ይሄን መቆራረጥ የሚያስችል አዲስ መሳሪያ የሰራችው። ይህ መሳሪያ 4000 ሜትር ጥልቀት ውስጥ ገብቶ መቁረጥ ይችላል የተባለው። ይህ መሳሪያ እንደዚሁም ደግሞ ለባህር ሰርጓጅም የጦር መርከቦችም ከፍተኛ ስጋት ደቅኗል የተባለው። ምክንያቱም ሳይታይ ተጠግቶ ሊያፈነዳ ስለሚችል ማለት ነው። የቻይና ሳይንቲስቶች ይህንን ግን አስተባብለዋል። ይህንን ለሰላማዊ ነው እኛ የፈጠር ነው እንጂ ለጦርነት አይደለም ቢሉም፣ ነገር ግን በርካታ የዓለም የተለያዩ ወታደራዊ ተንታኞች እንዳሉት ከሆነ ይህ የቻይና አዲሱ ይፋ ያደረገችው መሳሪያ እጅግ አደገኛ የዓለምን ኔትወርክ አደጋ ላይ የምጥር የሳይበር አታክም ማድረግ